2.6 ሚሊዮን ዓመታት ያስቆጠረና ፓራንትሮፕስ የሚል ስያሜ ያለው የሰው ልጅ ዝርያ በአፋር ክልል ሚሌ ሎጊያ በተባለ ስፍራ ተገኝቷል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ኤልያስ ሸኩር ከዚህ በፊት ያልታየም የሰው ልጅ ዝርያ በአሜሪካ የቺካጎ ዩኒቨርሲቲ ተመራማሪ በሆኑት ፕሮፌሰር ዘረሰናይ አለምሰገድ በተመራ ልዑክ መገኘቱን ተናግረዋል። ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗንና ለአንትሮፖሎጂ ምርመራ ተመራጭ ስለመሆኗ እንደሚያረጋግጥ አመላክተዋል። ግኝቱ በዓለም ላይ ታዋቂ በሆነው ኔቸር መጽሔት ላይ በዛሬው ዕለት እንደሚታተም ጠቁመዋል። ቀደም ሲል ሰላምን ያገኙት ፕሮፌሰር ዘረሰናይ አለምሰገድ እና በእሱ የተመራ የጥናት ቡድን የቅድመ ሰው ዘር ለመጀመሪያ ጊዜ በአፋር በኢትዮጵያ አግኝተዋል። አፋር በርካታ የቅድመ ሰው ዝርያ የነበሩበት ግንባር ቀደም ክልል መሆኑ መካነ ቅርስ ነው የሚለው አስተሳሰብ ያጠናክራል። የኢትዮጵያ ቅርስ ባለስልጣን ከሚያከናውናቸው ስራዎች አንዱ የሰው ልጅ ቅሪተ አካላት ላይ ምርምር ማድረግ መሆኑን አንስተው የኢትዮጵያ ተመራማሪዎች ከውጭ ሀገራት ተመራማሪዎች ጋር በመሆን ባደረጉት ጥናትና ምርምር ኢትዮጵያ የሰው ዘር መገኛነቷን በዓለም መድረክ አስተዋውቃለች ብለዋል። ኢትዮጵያን በዓለም መድረክ ያስተዋወቁ ኢትዮጵያ የሰው ዘር መገኛነቷ እንዲጸና ያደረጉ በጣም ብርቅዬ ተመራማሪዎች ያሏት ሀገር ናት። ከነዚህ ተመራማሪዎች መካከል አንዱ የሆነው ፕሮፌሰር ዘረሰናይ አለምሰገድ ይገኝበታል። በዘርፉ ላበረከተው አስተዋጽኦ፣ ለኢትዮጵያን ከፍታ ላበረከተው አስተዋጽኦ፣ በርካታ ተመራማሪዎች እሱን ተከትሎ እንዲወጡ ላደረገው ከፍተኛ አስተዋጽኦ ውለታውን ኢትዮጵያ ሀገር ትክፈልህ ለማለት ወዳለሁ።